መቼም እዚህ ከመጣው ሉቃስ አላላችሁ አልሄድም። እግዚአብሔር አምላክ ይመስገን። በጣም አሁን አንድ ነገር ባይዘው ኢየሱስን በጣም እየተከተልን ነው ያለነው በሉቃስ ወንጌል። እምነቱ እንዲጸና እንዲበረታ ሉቃስ ለቴዎፍሎስ ያሰበለት ነገር በቃ ኢየሱስን ማሳይና ከመጀመሪያው ዝም ብሎ እሱን ሲከተል ወስዶ ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ይጥለዋል አይደል? ኢየሱስን ተከትሎ መንፈስ ቅዱስን የተአምራት ብዛት ላይ የበረከት ብዛት ላይ ይጥለዋልና እኔም ተስፋ አደርጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። 3 ዓመት ሳይሰለች የተከተሉት ሰዎች እግዚአብሔር በሕይወታቸው ታላቅ በረከትን አድርጓል። ሳይደክማቸው ሊያውም እኛ አንድ ቦታ የምነሱ ከሰፈር ከአገር ከቦታ እየተከተሉት በሚሄድበት ቦታ እየተከተሉ ሲማሩ እኛውን መጨረሻውን ሁሉ እናውቀዋለን። ምን እንደገጠማቸው እነሱ መጨረሻውን አያውቁም። ምን እንደሚገጥማቸው አያውቁም። በጣም ብዙ ጥያቄ ነበራቸው። በጣም ይጠይቃሉ፣ ግን እየጠየቁ ይከተላሉ፣ እየጠየቁ ያመልካሉ፣ እየጠየቁ እየተጠራጠሩ ግራ እየገባቸው ቋርጡም ዝም ብለው ይሄዳሉ። እግዚአብሔር አምላክ ይመስገን። እና እኛም እየጠየቅን ከሆነ እየጠየቅን እንድንሄድ፣ እየገባን ከሆነ እየገባን እንድንሄድ፣ እየተጠራጠርንም እንድንሄድ እግዚአብሔር ይርዳን። ግን መጨረሻው ድንቅ ነው የሚሆነው። እግዚአብሔር ምን እንዳሰበ እሱ በልቡ ያውቃል። እኛ ግን እንካተላለን፣ እናምነዋለን። እግዚአብሔር አምላክ ይመስገን። ምዕራፍ 7 ላይ ከሉቃስ ወንጌል ምዕራፍ 7 ከቁጥር 36 ጀምሬ ነው የማነበው። ዛሬ በጸሎት ውስጥም ድንገት ስገባ አንቺ እሱን ስታጸልይ ሰምቻታለሁ። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ከፈሪሳውያን አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳውም ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የመላበት የአልባስጥሮስን ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባው እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉት ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወድ ማንኛው ነው? ስምዖንም መልሶ ብዙ የተተወለቱ ይመስለኛል አለ። እርሱም በእውነት ፈርደሃል አለው። ወደ ሴቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህ? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብህልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህም እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩ በልባቸው ኃጢአትስ እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱም እምነትሽ አድኖሻል፣ በሰላም ሂጂ አላት። ኃጢአትን የሚያስተሰርይ ይህ ማን ነው? እግዚአብሔር አምላክ ይመስገን። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብርና ገናንነት ሁሉ ለስምህ
በኢየሱስ ስም ይሁንልህ። አምላካችን እግዚአብሔር ሆይ በዚህ በከፈትነው ቅዱስ ቃል ውስጥ አልፈህ ነፍሳችንን እንድታገለግል አሁን ራሳችንን ላንተ አሳልፈን እንሰጥሃለን። የዘላለም አምላክ እግዚአብሔር ሆይ ማንም የሚወደን ሰው ሊያደርግልን የማይችለውን ማንም እግዚአብሔር የዘላለም አምላክ ሆይ በእውነት እግዚአብሔር ሆይ ከመልካምነቱ በዛ ሊሰጠን የማይችለውን የኃጢአት ስርየት በልጅ በኢየሱስ ክርስቶስ በኩል ስላደረክልን እናመሰግናለን። ምሕረት ስላደረክልን እናመሰግናለን። ዛሬም እግዚአብሔር የዘላለም አምላክ ሆይ በአምልኮ ውስጥ በቃሉ ውስጥ እያለፍክ የእስራኤል ቅዱስ እግዚአብሔር ሆይ ቀንበራችንን አንተ ሽበር፣ ህመማችንን ከላያችን ላይ አንተ ንቀል። የእስራኤል ቅዱስ እግዚአብሔር ሆይ ትኩረታችንን ልባችንን ወደ አንተ እንድናነሳ በዚህ በሉቃስ ወንጌል ውስጥ እግዚአብሔር የዘላለም አምላክ ሆይ በምንቀመጥበት ጊዜ ሁሉ የእስራኤል ቅዱስ እግዚአብሔር ሆይ የእጅህን ተአምራት የልብህን ብርሃን እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እንክብካቤ እንድታበዛልን ለምንሃለሁ። አቤቱ እግዚአብሔር ሆይ ከስሜቴና ከፍቃዴ እንዳልናገር ሁለንተናዬን አንተ ተቆጣጠር። እግዚአብሔር የዘላለም አምላክ ሊሰሙት የሚጠቅማቸው ገንዘብ የሚሆንላቸው ሀብት ይሁንላቸው። የሚሰሙት ሁሉ የተባረኩ ይሁኑ። እግዚአብሔር ሆይ የምንኖርበትን አቅምና ጸጋ ስጠን። አንተ በእውነት እግዚአብሔር ሆይ እናመሰግናለን። ደግሞ ክፉ መናፍስቶች ይከልከሉ። አእምሯችንን ልባችንን እግዚአብሔር ለቃል ለመንፈስ እንዳንሰጥ እግዚአብሔር ሆይ የሚከለክሉን ሁሉ በኢየሱስ ስም የተወጉ ይሁኑ። ስራቸው ለዘላለም ይፍረስ። አቤቱ በጸጋ ውስጥ ተናጋሪውንም ሰሚውንም አድርግ። በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ የእግዚአብሔር ጌታ ነው። ዛሬ እንግዲህ ሉቃስ ወንጌል ምዕራፍ 7ን እንጨርሳለን። እግዚአብሔር አምላክ ይመስገን። ጌታ ኢየሱስ ክብሩን ይውሰድ። እግዚአብሔር መልካም አምላክ ነው እና ዛሬ በጣም በመጽሐፍ ቅዱስ ውስጥ ፌመስ ከሆኑ ታሪኮች በጣም ታዋቂ ከሆኑ ታሪኮች መሃል ስንጀምር ሉቃስ ወንጌልን ነግሬያችኋለሁ። የምንማረው ቁጥር በቁጥር ሳይሆን በተቻለ መጠን ታሪክ በታሪክ እግዚአብሔር አምላክ የተመሰገነ ይሁን። እሱም እንደዛ ስለሆነ የጻፈው በቃ በታሪክ እያደረገ ስለሆነ የጻፈው ልክ እኛም አንድ ታሪክ ስናገኝ እሱን እያነሳን ከዛ እንድንማር እግዚአብሔር አምላክ የተመሰገነ ይሁን። እንደዛ ነውና ይሄ ደግሞ ዛሬ የሰማ ነው። ኢየሱስን እግር በሽቶ የቀባችው፣ በእንባዋ ያበሰችው፣ በጸጉሯ ያበሰችው፣ የሳመችው እና በጣም አስገራሚ አምልኮ ያደረገችለት እህት ኢየሱስ የእግዚአብሔር ጌታ ነው። በአራቱም ወንጌላት ተጽፎ የምናገኘው ነው። በሉቃስ ወንጌል ምዕራፍ 7 ላይ፣ በማርቆስ ወንጌል ምዕራፍ 14 ላይ፣ በማቴዎስ ወንጌል ምዕራፍ 26 ላይ፣ በዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው የእግዚአብሔር ቃል ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር መልካም አምላክ እና ያው ትምህርት ስለሆነ አንዳንድ ሀሳቦች እነግራችኋለሁ። ልክ በሉቃስ ወንጌል ውስጥ አንድ ፈሪሳዊ የሆነ ሰው ቤት ኢየሱስ ክርስቶስ ተጋብዞ ነው የሚጀምረው ታሪኩ። ከፈሪሳውያን አንድ ከእርሱ ጋር ይበላ ዘንድ ጋበዘው እና ፈሪሳዊ ነው ኢየሱስን የጋበዘው ሰውዬ ፈሪሳዊ ነው ብሎ ይነግረናል። ከዛ ስሙን አናውቀውም። ከዛ ማርቆስ ላይ ስንሄድ ስምዖን የሚባል ለምጻም የነበረ ሰው ብሎ ይለናል። ከዛ ደግሞ ወደ ማቴዎስ ስንሄድ የማርቆስን ይደግመዋል። ስምዖን የሚባል ለምጻም የነበረ ሰው ይለናል። የዮሐንስ ወንጌል ላይ ስንሄድ ስሙንም አይነግረንም፣ ምኑንም አይነግረንም። እራት ተጋበዘ ነው የሚለን እና እነማ ቤት እንደሆነ በጣም ግጣል። ምናልባት በሉቃስ፣ በማርቆስ፣ በማቴዎስ የተነገረው ቤት የስምዖን ለምጻም የነበረው ፈሪሳዊ የነበረው ሰው ቤት የተደረገ ግብዣ ሊሆን ይችላል እና ከተማው ደግሞ በኢየሱስ ክርስቶስ ወዳጆች ከተማ አልዓዛር፣ ማርያም፣ ማርታ ያሉበት ቢታንያ የምትባል ትንሽ መንደር
የድሆች መንደር፣ የምስኪኖች መንደር እና ኢየሱስ በጣም ደስ ብሎት የሚሄድበት ናፍቆ የሚሄድበት ሰፈር፣ ቤት፣ አካባቢ እዛ ያለ ነው። እግዚአብሔር አምላክ የተመሰገነ ይሁን። እቺ ሴት ኃጢአተኛ ስለመሆኗ ተነገረ እንጂ በዮሐንስ ወንጌል ላይ ኦፍኮርስ በስም ተጠቅሳለች። ግን ይሄ ታሪክ 2 ጊዜም የሆነ ሊሆን ይችላል። ኢየሱስ የእግዚአብሔር ጌታ ነው። በጣም በኃጢአቷ የታወቀች የኃጢአቱ አይነት ያው እኛ በመጠርጠር ስለምንወድ ዝም ብለን ጠረጥራለን እንጂ በትክክል ምን አይነት እንደሆነ አናውቅም። እንግዲህ ያን ጊዜ በፈሪሳውያን ብዙ ነገር ኃጢአት ስለሆነ ከዛ ከኃጢአት አንዱ ወይንም ሰው ሁሉ ደግሞ ኃጢአተኛ ብቸኛ ኃጢአተኛ መቼም አትሆንም። ግን ሰው ሁሉ የሚስማማበትን ኃጢአት የምታረግ አይደል? ሰው ሁሉ አሁን እዚህ ሁላችንም ኃጢአተኞች ነን። ሰው ሁሉ ኃጢአተኛ ነው፣ በደለኛ ነው አይደል? ግን አንድ ወጣ ያለ ነገር ሲል በቃ ወጣ ያለው ነገር የተለየ ኃጢአት የሚያደርግ ሰው ሁሉ በቃ እንትና ነፍሰ ገዳይ ነው፣ እንትና ዘሟች ነው፣ እንትና እንደዛ ነው የሚባል አይነት ነገር ማለት ነው። ሰው ሁሉ የሚስማማበትን ኃጢአት የምታደርግ አንድ ሴት እንዳደረገችው ይሄ ተግባር ምናልባት ቢታንያ ስለሆነ ከተማው ኢየሱስ ደግሞ ይህን ድርጊት በጣም ስለወደደና አፕሪሼት ስላደረገው ማርያም እነሱ ቤት ደግሞ ሲመጣ ደግማው ሊሆን ይችላል። ስለዚህ 2-3 የተጻፉ ነገሮች ናቸው። እግዚአብሔር አምላክ የተመሰገነው። አንድ ከተማ ስለሆነ ኢየሱስ ሲጋበዝ ስለሚሄዱ ስለሚያዩ የተፈጠረው ነገር ዛሬ እኮ እነ ስምዖን ቤት ገብቶ ትናንት ታቋታላቸው። እነሱ እኛ ስሟን አናውቀውም፣ እነሱ ያቋታል። ታቋታላቸው አዎ እሷ መጣ እኮ እንደዚህ አደረገች ምናምን ሲሉ አይ በቃ ኢየሱስ ይወዳል ማለት ነው ሽቶ ብላ እነሱ ቤት ደግሞ ሲመጣ እንደዛ አጋም ሊሆን ይችላል። ኢየሱስ የእግዚአብሔር ጌታ ነው። ስለዚህ 4 ወንጌላት ላይ ስናነብ በእንደዚህ አይነት መንፈስ የተጻፈ ስለሆነ እንደዛ ነው። እና አንዴ ደግሞ አይ ራሱ ላይ ነው ሽቶ ያፈሰሰችው ወይስ እግሩ ላይ ነው? ሌሎች ማርቆስ ላይ ማቴዎስ ላይ ራሱ ላይ አፈሰሰች ይላል። ከዛ ደግሞ ሉቃስ ደግሞ እግሩ ላይ አፈሰሰች ይላል። ይሄ ነገር ሰበብ የሚፈልጉ ሰዎች መጽሐፍ ቅዱስ ተሳስቷል ለማለት የሆነ ችግር አለበት ብሎ ለማለት የሚፈልጉ ሰዎች ትንሽ ነገር ብድግ ያደርጉና አይ ራሱ ላይ ይሁን ጀርባው ላይ ይሁን ወገቡ ላይ ይሁን አይ ሊነግረን የተፈለገ ዋና ሐሳብ ሽቶ አፈሰሰች የሚለው ነው። ኢየሱስ የእግዚአብሔር ጌታ ነው። እና አንደኛ የሽቶም አይነት ብስ የሚደረግ በአልኮል የተቀመመ ሳይሆን እንደ በዘይት የተቀመመ ስለሆነ ራሱ ላይ የምታረገው ወደ እግሩ ይወርዳል። እግሩ ላይ ማርጋው ቢሆን ቁም ነገሩ ሽቶ አፈሰሰች። አሜን። ስለዚህ ክብር ለኢየሱስ ክርስቶስ ይሁን። እና ሰው ኮንፊውዝ ሊያረጋችሁ ከፈለገ ኮንፊውዝ አትኑ። አይ ሊነግረን የተፈለገውና ሌላ ደግሞ ዝም ብሎ ላለማመን የሚደረገውን ጥረት እንደሌላይ ብዬ ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እና ለመግቢያ እንደዚች ያህል ካልኳችሁ እንጋበዝ። ኢየሱስ የተጋበዘበት ቦታ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በሉቃስ ወንጌል ላይ የሆነ እያየነው ያለ ነው በጣም የኢየሱስ ክርስቶስ ዝና አይደለ? እኛ እንኳን እየተማረን ስንመጣ ከምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 2 እየተወለደ ነበረ፣ ምዕራፍ 1 መልእክት እየተነገረ ነበረ። ከዛ ምዕራፍ 3 እያለ የሚያደርገው ታምራት እየበዛ ሰዎች በጣም ስለሱ እያወቁ በጣም አድናቂው እየበዛ ተከታዩ እየበዛ መጣበት ነውና ይሄም ፈሪሳዊ ሰው ብዙ ሰው ይጋብዘው ነበር። ብዙዎች ቤት ይገባ ነበር። ኢየሱስ አብሮ ይገባል። ሞስት ፕሮባብሊ የገባበት ቤት ሁሉ በልቶ ብቻ አይደለም የወጣው፣ የሆነ የተሰራ ስራ አለ፣ ወይ ለባለቤቱ ወይ ለጎረቤቱ። ኢየሱስ የእግዚአብሔር ጌታ ነው። አንዳንድ ባለቤት ጋብዞ ይጠቀማል፣ አንዳንዱ ያው ለጎረቤት ነው የሚጋብዘው። እሱ እዛ ተገኝቶ ሌላ ታምር ይሆናል። እግዚአብሔር አምላክ የተመሰገነ ይሁንና ስምዖን የሚባል ለምጽ የነበረበት ሰው
ፈሪሳዊ የሆነ ቤት ጋበዘው እና በቃ ሰማች። አንድ ደግሞ ከተማ ውስጥ በጣም ኃጢአተኛ የሆነች ቅድም ያልኳችሁ ብቸኛ ኃጢአተኛ ሳትሆን ሰው ሁሉ የሚስማማበት ኃጢአት፣ ሰው ሁሉ የሚያውቀው ወይንም ምልክቷ የሆነ ጸሐፊዎች እንኳን ሲጽፉ ስም ያላስፈለጋት አንድ ኃጢአተኛ ሴት ነበረች፣ ፌመስ በከተማ ውስጥ እና ኢየሱስ በስምዖን ቤት እንደተጋበዘ በማዕድም እንደተቀመጠ ሰማች። ኢየሱስ የእግዚአብሔር ጌታ ነው። እግዚአብሔር አምላክ እኛንም ይርዳል። ይሄ ያሰማት ሰውዬ የተባረከ ይሁን። እግዚአብሔር ዘሩን ይባርክለት። አሜን። ያወራላት ሰውዬ እንዴ ዛሬ በቢታንያ አንቺ የሆነ ያለው ታውቂያለሽ? ኢየሱስ የናዝሬቱ አንዳንዴና አልዓዛር ጋር የሚመጣው ማርታምና ማርያም ወዳጆች የሆኑ በቃ እሱ እኮ ዛሬ ግን እነ ስምዖን ቤት ተጋብዟል ግብዣ ብሎ አወራላት። ቅድም ቴስዬ እንዳለው እግዚአብሔር ይርዳን። እናውራ። አሜን። እናውራ። እግዚአብሔር በዚህ አለ ብለን እናውራ። በእውነት እግዚአብሔር አለ። በምን አወክ? እኔ እዚህ ስላለዋል። ምክንያቱም ባይኖር እዚህ ጋር መኖር ስለነበረብኝ ሌላ ምን ምልክት ያስፈልጋል? እግዚአብሔር አምላክ የተመሰገነ ይሁን። እና ተጋብሷል ብሎ ሲያወራት ይሄን በጣም እንደ ቀልድ ነገር አላየችው፣ እንደ ተራ ነገር አላየችው። ኢየሱስን ብዙ ሰው ለብዙ ጉዳይ ይፈልገዋል አይደለ? ለምሳሌ 12 ዓመት ደም ሲፈሳት የነበረች እንደምንም ብዬ ያጋፉኝም ምንም ቢሉኝም ተሽሎክልኬ የልብሱን ጫፍ ነካለው እና ፈወሳለሁ፣ የዕድሜ ምንጭ ይቆማል ብላ ታስባለች። አይነ ስውሩ ኢየሱስ እያለፈ ነው ሲሉት ጉዳይ ሲሉት አይኔ ብሎ ይላል። ዋና ነገሩ ነው ማለት ነው። ኢየሱስ የእግዚአብሔር ጌታ ነው። ከዛ ሌሎች የሚጮኻሉ። ምን ነው ሲል ብትወድ አንጻኝ፣ ምን ለምጼ፣ እኔ ችግሬ እሱ ነው። በጣም ለብዙ ጉዳይ የዚህ ሴት ታሪኩ እያለቀ ሲመጣ ነው። ምንም ደም የሚፈሳትም አይደለች፣ አይነ ስውርም አይደለች፣ ለምጻምም አይደለች፣ አንካሳም አይደለች እና እንደዚህ ብዙዎችን ያስኬድ አይነት ችግር የለባት። የእሷ ችግር ያው እንደ ታይትሏ ኃጢአት። ኢየሱስ የእግዚአብሔር ጌታ ነው። ያው ኢየሱስ ሁሉ ነገር ከተከናወነ በኋላ ሲነግረን እኮ ነው ያወቅነው። ለምንድነው? ለምን እንደመጣች ምን እንደተደረገ የመጣችበት ጉዳይ እኮ ተፈጸመላት። መጨረሻ ላይ ኃጢአትሽ ተሰርዮልሻል፣ እምነትሽ ነው። ለካ ሲቃበስ ኢየሱስ አለ ሲሏት፣ ኢየሱስ ስምዖን ቤት ነው ሲሏት፣ ኢየሱስ በዛ አለ ሲሏት፣ ታዲያ ኢየሱስ በዛ ካለ ይቅር የሚለኝ ብቸኛ እሱ ነው ማለት ነው። አሜን። ሊፈታኝ የሚችል ያው ኢየሱስ ብቻ፣ እግዚአብሔር ብቻ ነው ማድረግ የሚችለው ይሄን ጉዳይ። አይን እኮ በሕክምና ሊድን ይችላል። ለምጥም በክሬም ሊድን ይችላል። የሆነ ነገር በሆነ ምክንያት ሊለቅ ይችላል ከሰው። የጨጓራ በሽታ ሊለቀን ይችላል በሆነ ነገር። ግን ሰው ወዶ አፍቅሮን አዝኖልን ከላያችን ላይ ሊያስወግድ የማይችለው ኃጢአት ነው። በጣም ብዙ ሰዎች መንፈሳዊ ሰዎች ተባብረው ሊያሰርዙልን አይችሉም። ሳሙና ገዝተን ዘይት ገዝተን ልናጥበው አንችልም። ሳሙናም አይደርስበትም፣ ዘይትም አይደርስበትም። የሰው ኃጢአት ሻሪው ብቻ ነው የት ጋር ራሱ እንዳለ የሚያውቅ። ኢየሱስ የእግዚአብሔር ጌታ ነው። እግዚአብሔር አምላክ የተመሰገነ ይሁን።
ክብር ለኢየሱስ ክርስቶስ ይሁን። ገብቷታል። ብቸኛ ኃጢአቷን መቀየር የሚችል ማንሳት የሚችል መፈወስ የሚችል ወገኖች፣ አንዳንድ ጊዜ ብዙ ጊዜ ሰዎች ባክ ሲያደርጉ የሆነ ነገር ውስጥ ሲገቡ ሲደክሙ የሚያደርጉት ምርጫ ከግብዣው ራት ላይ ወደደች አልኮንትራሪው ለሚወት የነበሩ ሰዎች ይወጣሉ ወደደች። አንዳንድ እንደሷ ደግሞ የገባቸው ሰዎች ጭራሽ ይገባሉ። ኃጢአት ሲያስጨንቃቸው ይገባሉ። አንዳንድ ሰዎች እንደዚህ ይላሉ፣ ደስ ይለኝ ነበር እኮ ብመጣ ቸርች፣ ደስ ይለኝ ነበር አብሬያችሁ ብሆን፣ ግን ያለሁበት ነገር ያለፍኩበት ያለሁት ነገር ቸርች አያስኬድም፣ ኢየሱስ ያለበት ሰፈር አያስኬድም ነው። እግዚአብሔር አምላክ ይመስገን። ጌታ በመካከላችን እንዳለ፣ ጌታ በጉባኤያችን እንዳለ ምልክቱ አንደኛው እስከ ዓለም ፍጻሜ ከእናንተ ጋር 2 3 ከዛም በላይ ሆናችሁ ብትሰበሰቡ አለው ካለ አለ። አሜን። ኢየሱስ እግዚአብሔር ጌታ እና አትጠብቅም። አይ በቃ ህይወቴን አስተካክዬ በሰው ዘንድ ያለኝን ገጽ ገንብቼ ኃጢአተኛ የሚለውን ስሜን አስወግቼ በቀለች፣ ከበደች፣ አየለች የሚለው ስም እንደ ሰው ኖሮኝ ተስተካክዬ መጨረሻ ላይ መጥቼ ኢየሱስ ጋር በቃ አመልካለሁ ነው አላለች። ኢየሱስ እግዚአብሔር ጌታ ነው። ይምረኛል፣ ይራራልኛል፣ ይፈውሰኛል፣ ይነቅልልኛል፣ ያነጻኛል። ጌታ ስሙ ይባረክ። በቃ በተለያየ ጊዜ ምናልባት ይህንን ድምፅ ደግሞ የምትሰሙ በሚዲያም ቢሆን ቤት እግዚአብሔር አምላክ የተመሰገነ ይሁን። በጣም ተቀድሳችሁ ነስታችሁ ወደ ቤተ ክርስቲያን ወደ ቅዱስ ጉባኤ መምጣት የምትፈልጉ ሰዎች መቼም ልትቀደሱ ስለማትችሉ ወደሚቀድሰው አምላክ ሩጡ። አሜን። ወደሚቀድሰው ጌታ ኃጢአትን እንኳን ደጅ እዚህም ሆነን እየተናነቅ ነው የምንኖረው። አሜን። ኢየሱስ የእግዚአብሔር ጌታ እንኳን የጸጋ አቅም የሌለበት እንኳን በዛ ህይወት አለ፣ በዛ በረከት አለ፣ በዛ ኢየሱስ አለ፣ በዛ ኃይል አለ በተባለበት ቦታ እንኳን በጣም የታገልን ነው። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ምንም ኔትወርክ የሌለበት ቦታማ በቃ ይጫወትብናል። ስለዚህ ኑ ወደ ጌታ ወደ ኢየሱስ፣ እርሱ ያነጻቸዋል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እና አይ ቲንክ በቤቷ ውስጥ ለኢየሱስ የሚሆን ስጦታ ያላት እሱ ብቻ ይመስለኛል። ምንም ደህና ስም የላት፣ ደህና ነገር የላት፣ ምንም ነገር የላትማ። አንድ ነገር ነው ያለው። በቃ ይሄ ይሰጣል እንዴ? ይሄ ደግሞ አይሰጥም ለመምህር፣ ይሄ ለጌታ አይሰጥም፣ ይሄ ይቅር ብላ ይሄኛው ይሻል እና እንኳን ውስጡ ያለው ሽቶ የተጻፈበት ጠርሙሱ ላይ ማርኩ እንኳን በጣም በዘመኑ የዘነጠ ነው አይደል? ጠርሙሱ ነው አልባስጥሮስ የሚባለው ማለት ከአሁኛው የምንቀባቸው ሽቶች ስም አላቸው አይደል? ሳናሸተው ስሙን ሁሉ እኛ ስንገዛ በስሙን ነው የምትገዙት። ጠርሙሱ እንኳን ውድ፣ ጠርሙሱ እንኳን ምርጥ ነው። እግዚአብሔር አምላክ የተመሰገነ ይሁን። አመጣች እና ባለፈው ስናፈታት ስንማራ ሳይቻላችኋል። ምናልባት አቀማመጡ በማዕድ የሚቀመጠው እግሩን ወደ ኋላ አድርጎ ሊቀመጥ ስለሚችል እስራኤል ላይ እንደዛ ስለሚቀመጥ በጊዜው እንደዛ ስለሚቀመጡ ቀስ ብላ ከእግሩ ጀመረች፣ አምልኮ ጀመረች። የመጣችው ኢየሱስ ጋር ስምዖን ቤትም ቢሆን እሷ የመጣችው ኢየሱስ ጋር። አሜን። ደቀ መዛሙርቱ ጋር አይደለም የመጣችው፣ ጎረቤቶቹ ጋር አይደለም የመጣችው፣
ኢየሱስ የእግዚአብሔር ልጅ ጌታ ነው። በቃ የመጣንበትን አምላክ ብቻ እንስማው። አሜን። ክብር ለኢየሱስ ክርስቶስ ይሁን። እዚህ ቤት መጣን እንጂ እኔ ጋር አይደለም የመጣችሁት። እዚህ ቤት መጣን እንጂ አጠገባችሁ ያለ ሰው ጋር አይደለም የመጣችሁት። እግዚአብሔር አምላክ ይመስገን። እዚህ ቤት ስንመጣ የቤቱ ባለቤት ጋር የመጣን ፎከስ ኦን ሂም፣ በቃ እሱ ላይ። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ሲያወራም ሲያደርግም ሲንቀሳቀስም በቃ አስተያየት አላቸው። ሁሉም ሰዎች በልባቸው አስተያየት አላቸው፣ በአፋቸውም አስተያየት አላቸው። ኢየሱስ የእግዚአብሔር ጌታ ነው። እሷ የመጣችበት ጉዳዩዋ ኢየሱስ ነው። ክብር ለኢየሱስ ክርስቶስ ይሁን። እውነት ወገኖቼ ቤተ ክርስቲያን ስንመጣ እኔ በዚህ አለው ስላለ፣ አሜን፣ በዚህ አለው ስላለ፣ አይ ሰው ምን ያደርጋል ምን ሰው ታባቱ አይደለም ነው። ሰውማ መድኃኒት ነው፣ ጥሩ ነው። እንኳን እናንተን እንኳን እኔ መሰለ ሰው በጣም ጥሩ ነው። ግን ፎከስ የሚደረግበት ዋና አይደለም፣ ማዕከል አይደለም፣ ትልቁ ጉዳያችን አይደለም። ኢየሱስ የእግዚአብሔር ጌታ ነው። ትልቁ ጉዳያችን ኢየሱስ ነው። መሰረታዊው ጉዳያችን ኢየሱስ ነው። ሁላችን በኩል የሚያየን ኢየሱስ ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እና ጠርሙሱን ሰበረች፣ በእንባ ታብሳለች በፀጉሯ። እና እግዚአብሔር አምላክ ይመስገን። ስናመልክ ሁሉ ነገር አይቅርብን። እውነት ኢየሱስ የእግዚአብሔር ጌታ ነው። አይቅርብን። ዛሬ የአልበስጥሮስ ጠርሙስ ባያስፈልግም፣ ሽቶ ባያስፈልግም አይደለ? በቃ አምልኮ ስትገቡ እዚህ ስንገባ እውነት እጃችንም ያምልክ፣ ወገባችንም ያምልክ፣ ጉልበታችንም ያምልክ፣ ኪሳችንም ያምልክ፣ ፀጉራችንም ያምልክ። ጎንበስ ሲበል ያለን ያልኩት እንደኔ ያለን ያለን ሁሉ ነገራችን ያምልክ። አምልኮ በመንፈስና በእውነት ነው። ግን በመንፈስና በእውነት ያለ ሰው በደንብ ደግሞ አለው። እግዚአብሔር አምላክ ይመስገን። ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ይላል። አጥንቶቼ አሁን ተመስጠው ነው የሚያመልኩት? አይ አጥንቶቼ ሲጣጥፉ ሰይ አምልኩ። እና ማለት እጆቼ ለአንተ ያጨብጭቡ ሳይሆን በቃ ያጨብጭቡ እጆች። አንደበቴ እልል ይበልል። መጽሐፍ ቅዱስ እኮ በጣም ሺህ ቦታ የተጻፈ እኮ ስትመጡ እልልም በሉ፣ አጨብጭቡም፣ ስገዱም። በቃ የሆነም ፍቅሩ ያደረጋችሁን ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ለምን? ኢየሱስ ቤት ነው ያለ ነው። እግዚአብሔር ቤት ነው ያለ ነው። ክብር ለኢየሱስ ክርስቶስ ይሁን። ኤክስፔክቴሽን አለው ባይዘው እግዚአብሔር ማለት በቃ እነዚህ አሜን እንኳን አይለመኑም ብሎ ያስባል። እና ብሏታል ስሞን እኔ እኮ አንተ ጋር ስመጣ ነበረኝ የምጠረጥረው ነገር ነበረ። ስንገባ ያስታጥበኛል ብዬ እግሬን ያጥበዋል ብዬ ስጠብቅ በቃ አጠባ አልነበረም። እንግዲህ ይሁን መች መጥቻለሁ ብሎ ስቀመጥ አይ ራሴን አሁን ዘይት ያፈስብኛል፣ እንግዳ ነኝ፣ የሀገሩ ባህል ነው፣ ደንቡ ነው። አይ ደንቡንም አላደረገም። ድቅፍ አድርጎም ይስመኛል ብሎ አስቦ ነበረ። በኋላ እኮ ነው የሁሉ ግድ እኮ የወጣው። ማንም አላወቅም ነበር። ኢየሱስ ምን እንደሚያስብ አላወቅንም ነበር። ኢየሱስ እግዚአብሔር ጌታ ነው። አይ መሳመም እና አይጉደልባችሁ። አሜን። አይጉደልብን። በእግዚአብሔር ሕልውና ውስጥ ነው። አይጉደልብን። እውነት ሁሉ አይባክንብን፣ ሰዓት አይባክንብን፣ ጊዜ ሁሉ በምንችለው በቃ ሊያመልኩ የሚችሉ ነገሮቻችን ለእግዚአብሔር አምላክ የተመሰገነ ይሁን። አንድ ሴት እኮ ጸጉሯን ታውቃላችሁ፣ የሙስሊም ባህል ብቻ አይደለም። በጊዜው እነሱም ጸጉራቸውን ሸፍኑ። በተለይ ወንድ ልጅ ባለበት ጸጉር አይገለጥም። በተለይ ሰው በተሰበሰበበት ጸጉር አይገለጥም።
ለምን ሲል ለሴት ክብሯ ነው ይላል። ስለዚህ ኢየሱስ ጋር ሲመጣስ ኧረ ክብር የታባቱ ነው። ኢየሱስ የእግዚአብሔር ጌታ ነው ማለት አይ እነሱ እኮ አስተያየት አላቸው፣ እንዴት ነው የምታመልከው ይሉኛል። አሁን እነሱም አስተያየት አላቸው፣ ግን እነሱ ጋር አይደለም የመጣሁት። አሜን፣ ክብር ለኢየሱስ ክርስቶስ ይሁን። አይ በቃ እዚህ ሲሆን መንገድ ላይ እንደብድ ሰውን ካዩኝ አበደ ይበሉኝ፣ እዚህ ግን አበደ ቢሉኝ ችግር የለውም። አሜን። አዎ ላብድ ነው የመጣሁት ነው። እግዚአብሔር አምላክ ይመስገን። ፐርፐዙ የመጣ ነው ኢየሱስ አለ ሲባል የመጣ ነው። በቃ እንደ ጤነኞች ልንሆን አይደለም የመጣ ነው። በሁለንተናችን ከልብ ከመንፈሳችን ሆነን በሁለንተናችን ለማምለክ ነው። እግዚአብሔር አምላክ የተመሰገነ ይሁን። በቃ በሁለንተናችን ጌታ ስሙ ለዘላለም ይባረክ። እግዚአብሔር ክብሩ ለሱ ይሁንለት፣ ምስጋና ለስሙ ይሁንለት። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ለአምላካችን። እና በጣም ዲፕ የሆነ ወርሺፕ ነው። ኢየሱስ ምንም አላላት፣ አይገባም አላላትም። በጣም እሱ ልጆ እያደረገው ነው። እግዚአብሔር አምላክ የተመሰገነ ይሁን። ዋው በቃ ማለት አይ ቲንክ መመገቡን ራሱ ቀርቦ ከሆነ ያቆመ ነው ይመስለኝ። ኢየሱስ የእግዚአብሔር ጌታ በቃ የሰሞኑን ምግብ ብዙ እንትን አላለው። በቃ በጣም ይገርማል። አይቶታል። የሚገርመው ነገር ኢየሱስ እያንዳንዱን እንቅስቃሴዋን አይቶታል። እግዚአብሔር አምላክ ይመስገን። እንባዋን አይቷል፣ ሽቶዋን አይቷል፣ ጠርሙሱን አይቷል፣ ጸጉሯን አይቷል፣ ከንፈሯን አይቷል፣ ድሳመችው ሁሉንም እንቅስቃሴ መዝግቦታል። ሁሉንም በኋላ እኮ ነው ለስምዖን ሲናገር ማለት እሷ ያላየ መስሏታል። አሁን ሰዎች ያላየ በቃ ዝም ብሎ በቃ ያልገባው ባለፈው ምናልባት በሉቃስ አባባል ተቀምጦ እግሩ ላይ ያፈሰሰችው ስለሆነ እነሱ እንደ ማሳያችሁም ደስ ይለኛል። እንደዚህ ነው የሚቀመጡ አገር ቤት አሁን ሰው ጫት ሲቅም እንደዚህ ይቀመጣል አይደል? እነሱ ደግሞ ሲመገቡ እንደዚህ ነው የሚቀመጡት። ስለዚህ እግሩ በዛ በኩል ያለ ኢየሱስ የእግዚአብሔር ልጅ እና እግሩ ላይ እሷ ብዙ ነገር እያደረገች የሚያይ አይመስላት ወይም ሰዎች ያስተዋል አይመስላቸውም። ለምን በቃ እየተደረገ ነው። እዚህ ጋር ብዙ ታምር እኮ እየተደረገ ነው። እዚህ ደግሞ ብዙ ማዕዳል፣ እዚህ ደግሞ በጣም ብዙ ሰዎች አሉ እና ምንም የሚታይ የሚመዘገብ አይመስላቸው። ኢየሱስ የስምዖንንም መዝግቦታል። የስምዖን መሳም ቀሪ፣ እግር ማጠብ ቀሪ፣ ምናምን ቀሪ ማለት አላረግ የስምዖን ያላረጋቸው ነገሮች ተመዝግቧል። እሷ ደግሞ ያረጋቸው ነገሮች በእግዚአብሔር ፊት ተመዝግቧል። እንደውም አለ ኢየሱስ እንደውም ይሄ ነገር እኮ ዝም ብሎ እዚህኛ ጋር መቅረት የለበትም። ለመጀመሪያ ያስቀረጸው ፕሮግራም ለመጀመሪያው ለመጨረሻም ይጻፍ ያለው ሰው ከሞት አስነስቶ ኢየሱስ ያላዛርን ነገር እንዳትረሱት ይጻፍ አላላቸው አይደል? እንደውም ጣቢታ ሆይ ተነሽ ብሎ ያስነሳትን ያችን ብላቴና እናትና አባቷን አደራ እንዳትናገሩ፣ ለምጻት ፈውሱ ለማን እንዳትናገር፣ ሽባ ተርትሮ ለሰው እንዳትናገር፣ ኢንጆይ አድርገ የራስህን እንትን ጣጣ አታምጣብኝ። ምክንያቱም እሱ ብዙ ጣጣ እየመጣበት ስለነበረ ማለት ነው። አንድ ነገር ባረገ ቁጥር ብዙ ችግር ስለሚፈጠር ይሄኛውን ጻፉት። ለዚህ ነው አራቱም የጻፉት። ይሄኛውን ጻፉት። ለምን? የኔ ወንጌል ሲነገር እሷ ደግሞ ያደረገችው ለእሷ ክብር ይነገርላት። አሜን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ ይመስገን። ክብሯን ጥላለች፣ ያላትን ጥላለች። አይ ቲንክ አስተያየቱ እንዲሁ ጥርጣሬ ነው የኔ። አስተያየቱን የጻፉ ሰዎች ጻፉት እንጂ የሰማችሁ አይመስለኝም። የጆሮ የላትም እሷ በጣም እቺ እድል ቢታንያ እኮ ሁል ጊዜ አይመጣም ኢየሱስ፣ አንዳንዴ ነው ይመጣው። እግዚአብሔር አምላክ ይመስገን። እዚህ ነው ሁሌ ያለው። አሜን። እግዚአብሔር አምላክ እዚህ ሁሌ ያለ መጽሐፍ እንደሱ ነው የሚለው። ቢታንያ ግን አንዳንድ ጊዜ ነው የሚሄደው።
የሆነ ጉዳይ ሲኖር ደግሞ ሌላ ቦታ ስለሚፈልግ በስጋ ስለነበረ እንደዛ ነው የሚያደርገው። እና በጣም ኤንጆይ ያደረገችው እያመለከች፣ ለምን ይሰርልኛል፣ ይነግርልኛል፣ ይህን አክሴፕት ያደርገዋል፣ መስዋዕትን ይቀበለዋል። ብቸኛውም ቦታ እሱ ነው አይደል? መቅደስ እሱ የሚያውቀው፣ ፈሪሳዊው የሚያውቀው። ፈሪሳዊ ማለት በጣም ሕጉን ጥንቅቅ አድርገው የሚያውቅ። በፊልጵስዩስ ምዕራፍ 3 ላይ ሐዋርያው ጳውሎስ ይላል ፈሪሳዊ ነበርኩ፣ ስለ ሕግ ብትጠይቁኝ የመጨረሻው ሰው ነበርኩ አይደል? ገማልያል የሚባለው ሰው ፈሪሳዊ የነበረ በጣም ትልቅ ሰው እንደነበረ፣ አዋቂ እንደነበረ፣ ሰው እንደነበረ። ስለዚህ ፈሪሳዊነት ተራ ነገር አይደለም። እና እዚህ አሁን በሱ አይምሮ ማምለክ እንኳን ብትፈልግ ቀጥታ ከኢየሱስ አይጀመርም። ቀጥታ ከዛ ፐርሰን አይጀመርም፣ ከመነካካት አይጀመርም። ማምለክ ብትፈልግ አሁን ብዙ ሰዎች ቅድም እንደነገርኳቸው ብዙ ሰው ልብ ውስጥ እንዳለው ብዙ ሰው በተግባር የሚያደርገው ውስጥ ተቀድሶ ነስቶ ተስተካክሎ አምሮ ተውቦ ጨርሶ ከጨረሰማ ወደዚህ ጉባኤ ሳይሆን ወደ ጌታ ነው መሄድ ያለበት። እውነት ምን ያደርጋል ካለቅ እዚህ የመጣ ነው ለመሰራት ነው። ክብር ለኢየሱስ ክርስቶስ ይሁን። ተጀምረናል፣ እየተጨረስን ነው፣ ግንባታ ላይ ነን። ኢየሱስ የእግዚአብሔር ጌታ ነው። ስለዚህ በቃ አንደር ኮንስትራክሽን ነን ሁላችን። ካለቅን ይወስደናል፣ ይሰበስበናል፣ አያሳድረንም። ራሱ ኢየሱስ ያለቀ አሁን የስራ ቦታ እንደዛ ነው የምሰራው፣ ከኔ በኋላ ሌላ የሚሰራ ነገር የለ። ስሚኒስ ሲሆን ያለው የመጨረሻውን ነገር ነው የምሰራው። ስለዚህ ያለቀ ነገር አላስቀምጥም አጠገቤ ላይ። ሲያልቅ ብድግ ያደርጉታል፣ ይወስዱታል። ኢየሱስም እግዚአብሔርም እንደዚህ ካለቀ ይወስደናል። አልቆ ቁጭ ብሎ የሚቀመጥ ሰው የለም። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። እሱ የሚገባው እንደዛ ነው፣ አልቆ። ከዛ በኋላ ነው ሴት ገና መቅደስ ሄዳ የምታመልከው። እና ኢየሱስንም ተጠራጠረው ማለት እኔ እኮ ለምጽ ሲያነሳ ነቢይ መስሎኝ ነበር። እኔ እኮ ዝናውን ስሰማ ምሳ የጋበዝኩት ሰው በጣም ከኔ የተለየ እውቀት ያለው መስሎኝ ነበር። እኔ ፈሪሳዊ ነኝ፣ ብዙ ነገር አውቃለሁ። ይሄ ከኔ የተሻለ መስሎኝ ነው ምሳዬን ያባከንኩት። ለካ አያውቅም፣ ማን እንደሚዳስሰው አያውቅም፣ ምን እንደነበረች ራሱ አያውቅም። ለካ ዝም ብሎ ነው፣ ለካ ተሸውጄ ነው ምሳዬን፣ ለካ ተሸውጄ ነው ብሎ አስቦ ነበር። ኢየሱስ ስምዖን አንድ ዝም ብዬ የሆነ ጨዋታ ላውራ፣ አንድ ነገር አውራ መምህር አውራ፣ እሺ ተናገር። አንድ አበዳሪ ሰው ነበር፣ 2 ተበዳሪዎች ነበሩት። ለአንዱ 500 ለአንዱ 50 አበደረ። ሁለቱም አቃታቸው። ኢየሱስ የእግዚአብሔር ጌታ እና ሁላችንም አቃተን። ባለ 50ዎቹም አቃተን፣ ባለ 500 ባለ 1000 አቃተን። እና ተሰረዘላቸው። አበዳሪው ሰረዘ የሁሉንም። እስቲ ፍረድ አንተ። በጣም ደስ የሚለው ማንኛው ይመስላል? አይ ይመስለኛል 500 የተተወለት ይመስለኛል። በትክክል እውነት ነው የፈረድከው፣ ትክክል ነው የፈረድከው። ከዛ ኢየሱስ ወደ እሷ ዞረ እና ዝም ብሎ የሰፈር ወሬ የሚያወራ ነው የመሰለው። ስለ እሷም አልመሰለው። በልቡ ስለሚያስበው ነገር አልመሰለው። ለካ በልቡ ስለሚያስበው እሱ ደግሞ ስለ እሷ ነበር የሚያወራው ኢየሱስ። ክብር ለእግዚአብሔር ለአምላካችን ይሁን። ብዙ የተተወለት ሰው ምልክቱ ብዙ ሲሆን ታየዋል።
ክብር ለኢየሱስ ክርስቶስ ይሁን። ብዙ እንደተተወለት አንድ ሰው በምን ያስታውቃል? ብዙ ሲሆን የሚሆነው የጠፋው ሰው ሊያጠፋው የነበረው የጠፋለት ሰው ምንም የማይመስለው ሰውዬ ምን እንደተደረገለት አልገባው። ፎርስ ብዙ ያልተሰረዘለት የለም። እንደተሰረዘለት የገባውና እንደተሰረዘለት ያልገባው ሰው ነው ልዩነቱ። ኢየሱስ የእግዚአብሔር ጌታ ነው። እሷ ብዙ እንደተሰረዘላት ነው የምታውቀው። ብዙ ብያቸዋለሁ። ሰው ሁሉ ኃጢአተኛ አላት እንጂ ምንም በምድር ላይ ብቸኛዋ በቢታንያ ላይ ብቸኛዋ አትሆንም። ሰዎች ከእሷ ጋር ተኝተው እሷን ኃጢአተኛ ይሏታል። እንደዛ ነው እኮ ትገደል ያሉት ትወገር ያሉት ከአብረው ከተኙ መሀል ሊሆን ይችላሉ። ደግሞ የእሷ ይቆጠራል፣ የእነሱ ደግሞ አይቆጠርም። ኢየሱስ የእግዚአብሔር ጌታ እና ብዙ ተትቶልናል፣ ብዙ ተረስቶልናል። ልክ እኔ ቴዎፍሎስን ሆኜ ሳነባው ማለት ሲሪየሱን ነው እያለ ያለው። ብዙ ተትቶልሃል፣ ብዙ ተሰርዞልሃል። በቃ ቀርበህ ብዙ ሁን፣ ተጠግተህ ብዙ ሁን፣ የምትችለውን ሁሉ አድርግ። ክብርህ አይቅር፣ ገንዘብህ አይቅር፣ ጉልበትህ አይቅር፣ እጅህ አይቅር፣ ሰውነትህ አይቅር፣ ሁሉ ነገርህ ይፍሰስ። እግዚአብሔር አምላክ ይመስገን። የሆነ በቃ ዝም ብለህ በእግዚአብሔር ፊት የሆነ የምትሆነውን ነገር ሁሉ እስክታጣ ድረስ ለምን ነዋ? ብዙ ነዋ። አሜን። ክብር ለኢየሱስ ክርስቶስ ይሁን። እና ወገኖች እንደ ስምዖን እንሁን፣ እንደሱ አንሁን። ብዙ እየሆነች ስትቆይ በእግዚአብሔር ሕልውና ውስጥ እርግጠኛ ነኝ ስምዖን አቅም አያገኝም። ተመልሶ ወጥቶ ማንኛውንም ኃጢአት ለመስራት ጉልበት ይኖረዋል ብዬ አስባለሁ። እቺ ሴት ግን ተመልሳ መሆን አትችልም። ኢየሱስ የእግዚአብሔር ጌታ ነው። የእግዚአብሔር ፈውስ እንደዛ ነው። የእግዚአብሔር በቃ እግዚአብሔር ሰው ነቅይልሃለሁ ሲለው እንደዛ ነው። ምናልባት በዘመናችሁ እንደኔ የተቸገሩ የነበሩት በጣም አንዳንዴ የሚቸገርባቸው ነገሮች ዛሬ ስለማልቸገርባቸው እግዚአብሔርን አመሰግነዋለሁ። ክብር ለኢየሱስ ክርስቶስ ይሁን። እና በምን አወቅ እንደማረግ ብትሉኝ በጣም ያስለቅሱኝ ነገሮች፣ በጣም ራሴን እንድጠላ ያደረጉኝ፣ ራሴን እንድጸየፍ በህሊናዬ ፊት እንዳልቆም የሚያደርገኙ ነገሮች በጣም መሳቂያ ሳረጋቸው እግዚአብሔር ረድቶኝ መሆን አለበት አልኩ። ሺህ ጊዜ በወደቅኩበት፣ ሺህ ጊዜ በተንከባለልኩበት ነገር ላይ የአንደኛ ጊዜ ግን መሳቅ ስችል እሱም ያው ነው እኔም ያው ነኝ፣ እግዚአብሔር ነቅሎልኛል ማለት ነው። እግዚአብሔር ለሰው እንዴት ይነቅልለታል? ሲሆን አሜን። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። ወገኖች በህይወታችን በዘመናችን መውጣት መውረድ ይገጥመናል። በመራቅ ከህልውናው በመሸሽ ከመገኘቱ በመሸሽ ከአስተያየት በመሸሽ ቢሸጥ አሁን የእሷ ነገር ልክ ነው ምክንያት አይደል? ምን አለበት አሁን ምናል ድሃ ቢረዳ ድሃ ቢታገዝበት ልክ አይደለም ወይ? ልክ ሆነ ልክ አይደለ? እሷ ለኢየሱስ ነው ያደረገች ያለችው። እግዚአብሔር አምላክ ይመስገን። አሁን እሷ ልክ ነች፣ ልክ አይደለች፣ እንትኑ ልክ ነው፣ ልክ አይደለም፣ አሁን እንዲህ መደረግ አለበት የለበትም። ጌታ ስሙ ይባረክ። እሱ አይደለም ወሳኙ ነገር፣ እሱ አይደለም
ትልቁ ነገር እሱ አይደለም። በጣም ትልቅ ቦታ የሚሰጠው እሱ አይደለም፣ ኢየሱስ የሚለው ነው። እዚህ ባይብል ስተዲ ስናጠና አይደለም ማንም በሰው ሕይወት የመፍረድ ስልጣን የለም። ኢየሱስ ወደ ሲኦል ያለውን ጎትተን ወደ ገነት አናስገባው። ኢየሱስ ወደ ገነት ያመጣው ጎትተን ተባብ አረሱ ባታቀው ነው እንጂ ባታቃት ነው እንጂ ምናምን ብለን አስረድተን ወደ ሲኦል ልንመልስ አንችል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሁሉን የሚያውቅ ሁሉን የማረግ አውቶሪቲ እግዚአብሔር ነው። የኛ ድርሻ በህልውና ውስጥ በመገኘት ውስጥ መገኘት፣ በመገኘት ውስጥ በሁለንተናችን እግዚአብሔርን ማምለክ። ነፍሴ ሆይ መዝሙር 103 እግዚአብሔርን ባርኪ፣ አጥንቶቼ አይቅርባችሁ ይላቸዋል። አጥንቶቼ የተቀደሰ ስሙን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ደግሞ አትርሺ። ከዛ ነፍሴው ባርኪው፣ ከዛ ምን ይሻል? ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት ያድነዋል። አልዳነችም። ኢየሱስ አለ ሲባል መጣ፣ ተንደርድራ ገብታ ሪስክ ወስዳ ላይፏን ሪስክ ውስጥ ጥላ ተወርውራ ገብታ አድርጋ አልዳነችም፣ አልተመለሰችም። እግዚአብሔር አምላክ የተመሰገነ በምህረቱ በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግበው እሱ ነው። አሜን። ያማረሽ መቀደስ አይደል? ያማረሽ ኃጢአተኛ የሚባለውን ስሙን ልቅ አድርጎ ጥሎ በቀለች መባል አይደለ? እግዚአብሔር የራራላት፣ እግዚአብሔር ይማራት። ቢታንያ የመጣ ጊዜ እኮ በስማም እውር የበራው እንትን የበራው እንደሚባል ኃጢአቷ የተሰረየላት ሰው የዛን ቀን ትዝ ይላችኋል። ይሄ ማን ነው? ምን አይነት ስልጣን ቢሆነው ብለን አላወራንማ። የዛን ቀን እኮ ነው የተፈወሰችው። አይ ቲንክ የሆነ ሌላ መጽሐፍ ቢኖር እንደዛ ነው የሚሆን። የዛን ቀን የተፈወሰች ትዝ ይላል። የተፈወሰችው ሴት፣ ኃጢአቷ የተሰረየላት ሴት፣ ለምጽ ነጻው እንደተባለ ውሬት ኃጢአቷ የተሰረየ ምኞቷ ከበረከቷ ያጠገበላት ሴት። እግዚአብሔር አምላክ የተመሰገነ። እግዚአብሔር ይቅርታ አድራጊ ነው። ለተበደሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉ። እግዚአብሔር መሐሪ ይቅር ባይ ነው። ከቁጣ የራቀ ምሕረቱ የበዛ ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። እግዚአብሔር አምላክ የተመሰገነ ይሁን። አባት ለልጁ እንደሚራራ እግዚአብሔር ራራ፣ ለሚፈሩት ራራ። እግዚአብሔር አምላክ ይመስገን። በእውነት ጌታ ቸር ነው። መቼ በወደቀና መቼ ባጣመምኩት አይልም። መቼ አግኝቼ መቼ በተበቀልኩት መቼ በፈረድኩበት አይልም። ኢየሱስ የእግዚአብሔር ልጅ ጌታ ነው። በጣም ስናበዛው ፊቱን ሰውሮ ሊያስጨንቀን ይችላል። ያለሱም እንዴት ህይወት ከባድ እንደሆነ ሊያሳየን ይችል ይሆናል። ለዘላለም አይቆጣም። አይ እግዚአብሔር በእኛ ላይ ሲቆጣ እያለቀሰ ሁላ ነው ይመስለኝ። ትንሽ ዞር ብሎ እስራኤል ላይ እንደዛ ስለነበረ ኤርምያስ ምዕራፍ 2 ላይ እኮ ለትንሽ ጊዜ ነው ማለት ያለ እኔ ህይወት ከባድ መሆኑን ላሳያት ብዬ ነው ዞር ያልኩት የነበረው፣ አመረረችብኝ ይላል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ፍጥረታችንን እርሱ ያውቃል። አቤቱ እኛ አፈር እንደሆነን አስብ። ኢኖስ እግዚአብሔር ያውቃል፣ ፍጥረታችንን ያውቃል። ማለት እንደ ጴጥሮስ ብንሆንም እንኳን ያውቃል። ጴጥሮስ አልክድህም ይላል። ኢየሱስ በተመለስ ጊዜ ወንድሞችን አጽናቸው ይለዋል።
እንዳረን ያልክድም ነው ያልኩት እኔ መቼው ድቄ እሱን ተወውና ስትመለስ ግን የምታደርገው ኢየሱስ የእግዚአብሔር ጌታ ነው። ወንድሞችን አበርታቸው፣ አጽናቸው። ለምን? ፍጥረታችንን እግዚአብሔር ያውቃል። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ ያብባል። ንፋስም በነፈሰ ጊዜ ያልፋል፣ ስፍራውንም ደግሞ ያውቃል። በጣም ጥቂት ዘመን ጥቂት ጊዜ ነው። ትግልም መውደቅም መነሳትም እንደዚህ ተብሎ እንደዚህ ያልፋል። ተስፋ አለን። እግዚአብሔር አምላክ የተመሰገነ ይሁን። በሚያልፈው ዓለም ውስጥ የማያልፍ ተስፋ አለን። በሚያልቀው ዓለም ውስጥ የማያልቅ በረከት አለን። ለዚህ ነው ለጊዜው በዚህ ድንኳን እያለን እንጨነቃለን አለ ጴጥሮስ። ለምን? ድንኳን ስለለበሰን ጭንቅ ይለናል። ግን ደግሞ ከዚህ ድንኳን አንድ ቀን እንወጣለን። ኢየሱስ የእግዚአብሔር ጌታ ነው። ቴዎፍሎስ ሆይ ህልውና ውስጥ እንደር። ከመገኘቱ ከህልውናው በመሸሽ ስሬት አይገኝም፣ አቅም አይገኝም፣ ኃይል አይገኝም። በሌለበት ቦታ አይገኝም። ባለበት ቦታ ላይ ኢየሱስ ላይ ፎከስ አድርገን ሰው በልቡ በሚያስበው ላይ እሱንም ደግሞ እኮ እኛ እናስባለን እንጂ እኮ ምን እንደሚያስብ ኢየሱስ ስለሆነ ነው ያወቀው። ሌሎቹ ስላለ አያውቅም። እኔ አሁን ስለ እናንተ ማስበው እናንተ ስለ እኔ የምታስቡት አናውቅም። ያው በመጠርጠር መንፈሳችን ነው እንጂ የምንጠረጥረው አናውቅም። ልናውቅ አንችልም። አናውቅም። በልብ ያለው አልተሰጠም ለሰው። ምናልባት አንዳንድ ጊዜ በመገለጥ መንፈስ ሰውን ለመምከር፣ ለመገሰጽ፣ ለመመለስ፣ ለማጽናናት፣ ለማበርታት በጸጋ አማካኝነት ከተሰጠ በጸጋ አማካኝነት ደግሞ ከተሰጠን በእግዚአብሔር መነጽር ስለሆነ የምናየው እንደ ስሙ ልንሆን አንችልም። ኢየሱስ የእግዚአብሔር ጌታ ነው። አናውቅም። ክብር ለኢየሱስ ክርስቶስ ይሁን። በማወቅም ባለማወቅም ብዙ አስተያየት ቢኖረን ቫልዩ የለውም። ኢየሱስ የእግዚአብሔር ጌታ ነው። እሱ በሕይወት ኑር ያለው ይኖራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር እንደዚህ ሴት ያበርታል። አሜን። ተነስተን እንጸልያለን።